ከዛ እንግዲህ ደግሞ በመቀጠል በጣም የሚገርም ነው ብቻ እያየን ያለ ነው። እንግዲህ ስለ አልኬሚስት ተነጋግረናል ከዚህ በፊት አልኬሚ ምን እንደሆነ። እንግዲህ ቤዝ ሜታልን ወደ ወርቅ መቀየር ይህንን ዘ አልኬሚስት ሆቴል ነው መሰለኝ ብቻ ታዩታላችሁ። ምልክቱን እዩት። ዘ አልኬሚስት አይኗንም ትመለከታላችሁ፣ ስኩዌሩን ትመለከታላችሁ፣ ሰርክሉን ትመለከታላችሁ፣ ትራያንግሉን ትመለከታላችሁ። ዘ አልኬሚስት ነው እና አንድ ላይ እንግዲህ ክትት አድርገውታልና እንግዲህ እዚህ ጋር ያው በሩም ወደ ውስጥ መግቢያ የሚያሳየን እንግዲህ ኢኒሺዬሽን ነው። እንግዲህ አሁን ያለነው ባንክ ስቴሽን ነው። ባንክ ይገርማል። ባንክ እና ስለ ሪቨር ባንክ ስናወራ እንግዲህ ሪቨር ባንክ ወንዝ ባንክ አለው። ስለዚህ መታጠፊያው ማለት ነው። ውሃ ወደ የትኛው አቅጣጫ መሄድ እንዳለበት የወንዝ ውሃ የምናውቅበት ማለት ነው። እና እንግዲህ በለንደንም የባንክ ተብሎ የሚጠራ አካባቢ ባንኮች በብዛት ያሉበት አካባቢ ነው እና ልክ ከትሬን ስቴሽኑ ኦልሞስት እንደወጣን በጣም ይገርማል። ካሜራውን ወደዚህ አዙሬ ሳያችሁ እንግዲህ ዘአውል ጎዱን ትመለከቱታላችሁ። ዘአውል ጎድ ያው ባንኩን የሚቆጣጠረው ታዩታላችሁ ከበላይ እና ያው ጉጉቷ ከላይ በወርቅ ቅብ ከሰዓቱ በላይ ቁጭ ብላለች። እዚህ ጋርም ደግሞ ያው በበሩ ላይ እንግዲህ እንደምታዩት ሁለቱ አውሎች አሉ ማለት ነው። ጉጉቶቹ ማለት ነው የኢሉሚናቲ ምልክት ነው። ይገርማል። እንግዲህ ወደሚቀጥለው 33 ቁጥር ከመሄዳችን በፊት 33 ቁጥር ወዳለበት ማለት ነው እዛ ከመድረሳችን በፊት እዚሁ ካነን ስትሪት አካባቢ ማለት ከባንክ ብዙም ሳንርቅ ማለት ነው እዚህ ቦታ ላይ ደርሰናል። ይሄ የምታዩት እንግዲህ ከበታች ከምድር በታች ለንደን በተለይ ይሄ እንግዲህ ባንክ ሞኒመንት የሲቲ ኦፍ ዌስት ሚኒስተር የሚባለው ነው። ሲቲ ኦፍ ለንደን ኮርፖሬሽን በውሃ ላይ ነው የተሰራው ማለት ከበታችሁ የሚሄድ ወንዝ አለው። ይኸው እንደምታዩት ነው። ይሄ ወንዝ እንግዲህ ድሮ ወልብሩክ ይባላል እና በጣም ድሮ የሚከረፋ የሚሸት የነበረ ወንዝ ነው እና በዛ ላይ ነው እንግዲህ ሪቨር ወልብሩክን ሰብትሬኒያን ሪቨር ብለው ይጠሩታል። ከመሬት በታች ያለ ማለት ነው እና እንግዲህ ወልብሩክ ሲቲ ብዙ ኒርባይ አካባቢ ያለው በዛ ነው እንግዲህ የሰየሙት እና በጣም የሚገርም ነው እና አሁን እዚህ አይሸትም ያለው ግን ያው እንደ አርት አድርገው ሰርተውት እዚህ ከተማ መካከል ማለት ነው ይታያል እና ከታች ከምድር በታች ግን ከዚህ በታች ወልብሩክ የሚባል ወንዝ አለ። ይሄ አካባቢ ሲቲው እንዳለ ማለት ነው እና በጣም የሚገርም ነው እና በዚሁ እንግዲህ ወደሚቀጥለው ቦታ እንሄዳለን ማለት ነው። በጣም የሚገርም ነው እና ያው የሚገርም ነገር ነው። ታሪክ የምናየው እዚህ ጋር አብሮ ተያይዞ ማለት ነው። በፕራይቬት ሴኩሪቲ ነው የሚጠበቀውና ሴኩሪቲ ሰዎቹ አፍጥጠው ያዩኛል እዛ ጋር ያለው ሰውዬ ጭምር። ለማንኛውም እኛ የቀረጽነው በዚህ ወደሚቀጥለው 33 ቁጥር ወስዳቸዋለሁ ማለት ነው። ካነን ስትሪትን ተከትለን ከዛ ወደ ክሎክ ሌን አድርገን ኩዊን ስትሪት መጥተናል። ይሄ ኩዊን ስትሪት ነው። ኩዊን ስትሪት ነው የአካባቢ አሁን ያለንበት። ከኩዊን ስትሪት እንግዲህ ትንሽ ስንወርድ ነው በስተቀኝ በኩል 33 ቁጥር እናገኛለን ማለት ነው። 33 ቁጥር ያው ፊት ለፊታችን የምታዩት የወልብሩክ 33 ቁጥር አይአርኤስ ይላል። አይአርኤስ ምን እንደሆነ ያው ታውቃላችሁ። 33 ቁጥር ቢልዲንጉ ይሄ ነው። አሁን ወደሚቀጥለው ቦታ እንግዲህ እንሄዳለን። የሚቀጥለው ቦታ ከመሄዳችን በፊት ስለሚቀጥለው ቦታ ስለሚያስገቡን ከሆነ እናያለን። እግዚአብሔር ይጠብቀን። ከባድ ቦታ ነው ይሄ ቦታ። የሚትራስ
የሚባለው የፀሐይ አምላካቸው ማለት ነው። እንደ ቴምፕል እንግዲህ እንደ ሙዚየም አድርገው አስቀምጠውታል። ግን ያው ያመልኩበታል ነገር እንደዛ ነው። እና እንግዲህ ስለ ሚትራንስ የሰን ጎድ ነው፣ የፀሐይ አምላክ ነው። እና እንግዲህ ከፍሪሜሰነሪ ጋራ ከድራጎኑ ጋራ በጣም እንግዲህ የተያያዘ ነገር ነው ማለት ነው። እና በሮም ኤምፓየር በወታደሮቹ በጣም ድሮ ዘመን እንግዲህ በጣም ይመለክ የነበረ ነው። ለዚህ ጣዖት ተብሎ በሮም ብዙ ክርስቲያኖች ድሮ ይሰው ነበር፣ ደም ይፈስለት ነበርና ከጨለማ ወደ ብርሃን የሚያወጣን ኃይል ነው ብለው ያምኑን ነበር። እንግዲህ በዛን ጊዜ ከዚህ ጋር በተያያዘ እንግዲህ ባለ 33 ዲግሪው አልበርት ፓይክ የፍሪሜሰነሩ ማለት ነው። አልበርት ፓይክ እንደሚናገረው 33 ቁጥር ከሚትራስ ሰን ወርሺፕ ጋር የተገናኘ ነው ይላል። ከሚትራስ ወርሺፕ ጋር የተገናኘ ነው ይላል። እና እንግዲህ እሱ በ19ኛው ክፍለ ዘመን በጣም የገነነ ፍሪሜሰን ነበር። እና እሱን ነው እንግዲህ ቦታውን የምናየው። እንግዲህ ይሄ በሙሉ በፀሐይ አምላክ በሚሉት ስለ ፀሐይ አምላክ ደግሞ ከ33 ጋር ነው እንግዲህ እነሱ የሚያያይዙት። ያው እንግዲህ ያ ደግሞ ለዚህ ነው ፍሪሜሰነሮች ላይ ትልቅ ቦታ ደረስን በሚሉበት ጊዜ የ33 ዲግሪ የሚሰጣቸው። እንግዲህ 33 ደግሞ እንግዲህ በጀርባ አጥንት ላይ ባለፈው እንደተነጋገር ነው 33 እርከኖች አሉት። እንደገና ደግሞ የመጨረሻው ደግሞ የጀርባ አጥንት የላይኛው ጫፍ ጭንቅላታችን የሚያርፍበት አትላስ ተብሎ ይጠራል። እሱም እንግዲህ ከሳተርን ጋር እንደሚያያዝ ብለን ነበር። እና ይሄ እንግዲህ አብሮ ከዛ ጋር ደግሞ ሳተርን ያዘሩት ነው ማለት ነው። እና እንግዲህ እግዚአብሔር ቢፈቅድ የሚቀጥለውን ቦታ ሄደን እናያለን። ብዙም አይርቅም፣ አብራችሁ ተከተሉኝ ማለት ነው። እንሂድ ወደሚቀጥለው ቦታ። እንግዲህ አሁን ቦታው ደርሰናል። ቦታውን አሳያችኋለሁ ማለት ነው። ካሜራውን ወደዛ ላዞረው እና ያው እንደምታዩት ነው ለንደን ሚትራም ቡምለንግ ስፔስ ተብሎ ይጠራል። ያው እንደምታዩት ነው ውስጡ ለንደን ሚትራም ተብሎ ሰው ይጎበኘዋል። እንግዲህ ያው እንደምታዩት ውስጡ ገብተን ለማየት እንችል እንደሆነ እኔ እንጃ። ብቻ ለማንኛውም ሰዎች ይጎበኙታል። ፍሪ አድሚሽን ይላል። እንዴት ነው? ምን ይመስላችኋል? ገብተን እንሂድ። እንግዲህ ይሄ 33 ቁጥር ጋራ የሚገናኝ ነው ማለት ነው። በጣም ይገርማል። ያው እንደምታውቁት እስካሁን ስንነጋገር እንደነበረው በጣም ይገርማል። ራቃርቄም እስኪ እንየው። ሁለቱ ፒላሮቹ እንደምታዩት እንግዲህ እግረ መንገዳችንን ይህንን ፓብ እናያለን። አሁንም ማሳያችሁ ፓብ ዘ ሹገር ሎፍ ፓብ ይባላል እና ያው የእነሱ ፓብ ነው። መሬቱ ላይ ቸከርድ ፍሎሩን የምታዩ ይሆናል፣ ጥቁርና ነጩና እና በዛው እግረ መንገዳችንን አይተን ነው እንድናልፍ ብዬ ነው። ኩዊን ስትሪት ላይ ሹገር ሎፍ ፓብ ያው እንደምታዩት መሬቱ ላይ መግቢያው ላይ እንግዲህ ቸከርድ ፍሎሩ አለ። ያው ከዛው ጋር ብዙ ሳይርቅ አብሮ የተያያዘ ነው። እግረ መንገዳችንን በጣም የሚያሳዝን ነገር እናያለን። በዛው እንግዲህ ያው ከጊዜ ወደ ጊዜ እንዴት ቤተ ክርስቲያኖች ወደ
ናይት ክለቦችና ሬስቶራንቶች እንደተለወጡ የምናይበትም አጋጣሚ አለ እና ነገ እኛም ሃይማኖታችንን እምነታችንን ካልጠበቅን ትውልዱ ካልጠበቀው ነገ እንደሚያጋጥመን እሙን ነው። ይህ እንግዲህ ወደ ኋላ 16ኛ 17ኛ ክፍለ ዘመን የነበረ ታሪክ ያለው ቤተ ክርስቲያን ነው። ዛሬ ተቀይሮ ይኸው እንደምታዩት የምግብ መሸጫ ፓብ ሆኗል። ታላችሁ አርኪቴክቸሩ እንዳለ ነው እና ይኸው ኦል ፎር ዛት ቴስት ታይለር ይችላል። ምግብና መጠጥ መሸጫ ነው። በጣም ይገርማል። እንግዲህ ይኸው እዛው አካባቢ ማለት ነው። ይኸው እንግዲህ ፉለር ለንደን ፕራይድ መጠጥ ቤት ሆኗል ማለት ነው። ድሮ ቤተ ክርስቲያን ነበር። ይኸው እንትኑ የግላስ አርቱ ራሱ እንኳን ያው እንደምታዩት ነው ሳይነሳ ማለት ነው እንዳለ ነውና እግዚኦ አድነን ነው። በጣም ይገርማል። ኦኬ ሆስት ካፌ ሴንት ሜሪስ አልደር ሜሪ ቸርች ይላል። አድነን ነው እግዚኦ ነው። በጣም ይገርማል። የእንትኑ ራሱ እንግዲህ የእመቤታችን ቤተ ክርስቲያን ነበር ድሮ እና ኳሶኑም ምግቡም እንግዲህ ያው ተደርድሯል ማለት ነው። በጣም ይገርማል። እስኪ ገብተን ማየት ከቻል እስኪ ውስጡ ገብቻለሁና ላሳያችሁ። ሰዎች እየተጠቀሙ ነው። ዋው! ያው ሰው ኮፊው ምናምን ይጠጣል። እንግዲህ ወደ ሬስቶራንትነት ይኸው ቢራውም ምኑም አለ ወደዛ ለውጠውታል ማለት ነው። ይገርማል። በጣም ይገርማል። አሁን ደግሞ እዛው እንግዲህ አሁን ካየነው ቤተ ክርስቲያን ድሮ ከነበረው ማለት ነው ወረድ ብለን ከሱ ጀርባ የሚወስደን እንግዲህ ቅድም ፀሐይ ወርሺፕ ካወራን እዛው ተከትለን ነው እንግዲህ ብዙ አራቅ ነው። ከሱ ፊት ለፊት በጣም የሚገርም ነገር ነው የምናየው። ከሱ ፊት ለፊት የምናየው እንግዲህ ፀሐይ ወርሺፕም ሁሉም እንግዲህ ያው በዚህ በአስትሮሎጂ ሳይን ውስጥ ነውና አብረው የሚካተቱት። ከዛ ፊት ለፊት የምናገኘውን አሳያቸዋለሁ። ይሄ እንግዲህ ዘ ብራከን ሃውስ የሚባለው ነው። ዘ ብራከን ሃውስ ያው እንደምታዩት በበሩ ላይ ከዚህ በፊትም አሳይቼዋለሁ በኢትዮጵያዊ ምስክርነት ቪዲዮ በብራከን ሃውስ እነኚህ ያው 12ቱን የዞዲያክ ሳይኖች ይዞ በበሩ ላይ ያው በምታዩት ሁኔታ ይገኛል ማለት ነው። በጣም ትልቅ ሃውስ ነው። ይህም ራሱ በተመሳሳይ ሁኔታ የተሰራ ቢልዲንግ ነው። እንግዲህ በጣም የሚገርመው እሱ ሳይሆን ለማን ምን እንደተሰጠ ያው የፀሐይ ወርሺፑ መካከል ላይ ፀሐይዋን ታዋታላችሁ አይደል? ፀሐይዋን ከ33 ዲግሪ ጋር እንግዲህ የተገናኘ ፀሐይ ነው ብለናል። ፀሐይዋ መካከል ላይ አለች። ያው 12ቱ የዞዲያክ ምልክቶች ዙሪያውን ከበው ይገኛሉ። ብራከን ሃውስ ነው። ከሱ እንግዲህ ተከትለን ማለት ነው ከሱ ወደ ቀኝ እንደዚህ በምንዞርበት ጊዜ ሴንት ፖልስ ካቴድራል ትልቁ እንግዲህ በለንደን ትልቁ የሚባለውን ቤተ ክርስቲያን እናያለን ማለት ነው። አሁንም አለ ይሄ ቤተ ክርስቲያን። አሁንም እንግዲህ የታላቁ በለንደን ያለ የአገሪቱ የክርስቲያኖች ቤተ ክርስቲያን በመባል ነው እንግዲህ የሚታወቀው። በበሩ ላይ ያለውን አንዳንድ ነገሮች አይተን ከዚህ በፊት ስላሳየሁት እዚህ ብዙ አንቆይም። ብቻ በጣም
እንግዲህ የሚገርሙ ነገሮችን እያየን ነው ማለት ነው። እና በጣም ይገርማል። እዚህ ጋር የፀሐይ ወርሽፕ አለ። ብራከን ሃውስ 12 ኮከቦች ያሉበትን አይተናል። 12 ምልክቶች ማለት ነው ያሉበትን እንደዚህ አይተናል። ይሁን እንደምታዩት ከሩቅ ታዩታላችሁ። ብራከን ሃውስ በሩ ላይ ያያችሁት ነው። ከዛ እሱን ተከትለን ደግሞ ወደዚህ በምንመጣበት ጊዜ ያው እንግዲህ ሴንት ፖል ካቴድራል ደግሞ እናያለን ማለት ነው። ባይዘው ሴንት ፖል ካቴድራል በጣም አሰራሩ በጣም ድንቅ ነው። እንደምታዩት በጣም ውብ ተደርጎ ነው በድሮ ጊዜ የተሰራው። በጣም ትልቅ ነው። የክሪስማስ ጊዜ ቴሌቫይዝ የሚደረጉ ዝግጅቶች በሙሉ ከዚህ ነው በብዛት። ንግስቲቱ በፊት በነበረችበት ጊዜ በህይወት ከዚህ ነው የሚስተላለፈው የነበረው። አሁን እንግዲህ ንጉሱ ደግሞ ማለት ነው እንግዲህ ፋውንቴኑንም ለቀውታል። በምታዩት ሁኔታ በጣም ደስ የሚል ነው። በለንደን ያላችሁ እንደዚሁ እግራችሁን ስትሬች ለማድረግ ራሱ አስባችሁ ወደዚህ መታችሁ ብታዩ ብዙ ነገር አብረው በተጓዳኝም ያለውን ታሪክም የምትማሩበት ይሆናል። አንድ ነገር አሳያችሁና እዚህ ሴንት ፖል ካቴድራል ከመጣን ከዚህ በፊትም አሳይቼዋለሁ፣ ግን ዛሬ ደግሞ ባላሳየው ደግሞ ቅር ስለሚለን በፊት ለፊቱ በበርጋ ያለውን እናይና ከዛ ወደሚቀጥለው ቦታ ደግሞ እንሄዳለን ማለት ነው። ይህ እንግዲህ የሴንት ፖል ካቴድራል መግቢያው ነው። መግቢያው ነው። በጣም እንደምታዩት በጣም ትልቅ የሆነ ቤተክርስቲያን ነው። ሴንት ፖል ካቴድራል ይባላል እና ከሴንት ፖል ካቴድራል ላይ እንግዲህ ፊት ለፊት ላይ እቺ የምታዋት ፊገር ወደ ታች ጠቁማ የምታዋት እንግዲህ ዘ ስታቹ ኦፍ ኩዊን አን ነው። ኩዊን አን እንግዲህ የእሷ ኮርፖሬሽን ኦፍ ለንደን ኢን ዘ ይር 1886 ነው የተመሰረተው ይላል እንግዲህ እና እንግዲህ እንደምታዩት ሰር ሪጂናልድ ሃንሰን ሎርድ ኦፍ ሜር ይታያችኋል። ስለዚህ በዚህ በሎርድ ኦፍ ሜር በዚህን ጊዜ ነው የተመሰረተው። ኮርፖሬሽን እንግዲህ ስንል ያው የግል ድርጅት ነው። የሲቲ ኦፍ ዌስት ሚኒስተር ከሌላው የለንደን ከተማ በተለየ ማለት ነው። የተለየ ነው። በከተማ ውስጥ ሌላ ከተማ ማለት ነው። ሲቲ ኦፍ ዌስት ሚኒስተር በሲቲ ውስጥ ሌላ ሲቲ ማለት ነው እና እሱ የሚስተዳደረው አሁን በጻድቅ ካን አይደለም። አሁን በለንደን ሜር ተብሎ በየቲቪው በሚነገረው ሰው ሳይሆን ከ1886 ጀምሮ በራሳቸው በምርጫ ሳይሆን በራሳቸው በሚመርጡት ውስጥ ሜሰኖቹ ማለት ነው። ሜሰኖቹ በሚመርጡት በእነሱ ነው ማለት ነው የሚተዳደረው። የከተማ የራሱ ካንቲባ አለው ማለት ነው። ሜር ማለት ካንቲባ ነው እና ንግስቲቱ እንግዲህ ከዚህ ሆና ነው ባንኩን፣ አገሩንም ዓለሙንም የሚቆጣጠሩት ማለት ነው። ለዚህ ነው እንግዲህ እና ፕራይቬት ካምፓኒ ነው፣ ኮርፖሬሽን ለካምፓኒ ነው። ያው እንደምታውቁት ህጉም የሚተዳደረውም በካምፓኒ ሃውስ ነው፣ እንደ ግል ድርጅት ነው እና የሚገርመው ቤተክርስቲያን ጋር መሆኑ እንግዲህ ይገርማል። እና ከዛን ጊዜ ተጀምሮ ነው ያው እንግዲህ ወርቅ ቅብ መሆኑ የነሱ ምልክት ሲሆን ነው ብያቸዋለሁ። ትራይደንት የያዘው ያው እንግዲህ የኩዊኗ ጠባቂ በስታቹ ላይ እንደምታዩት ወርቅ ቅብ ይዟል። ቅድም የአውሉንም ጎድ ስናይ ወርቅ ቅብ ነው እና እንግዲህ የሲቲ ማዕከል ሲቲ ላይ ነው ያለው ማለት ነው። ሲቲ ኦፍ ዌስትሚኒስተር ኮርፖሬሽን እንደምታዩት እንትኖቹ ራሳቸው ታፔላዎቹ የመንገድ ታፔላዎቹ በሙሉ ያንን ነው የሚያሳዩት። ሲቲ ኦፍ ዌስትሚኒስተር ኮርፖሬሽን ነው የሚሉት። ሲቲ ኦፍ ዌስትሚኒስተር ኮርፖሬሽን ነው። ይሄ እንግዲህ
የምታዩት ስታቹ እንግዲህ በኤሚሊ ያንግ ኤንጅል ፈርስት ኤሚሊ ያንግ ኤንጅል ዘ ፈርስት በ2003 የተሰጠ ነው። ኮሚሽንድ ባይ ስታንዳርድ ላይፍ ኢንቨስትመንት የኢንሹራንስ ካምፓኒ መሆኑ ነው። እንግዲህ የሚገርም አይነት ስታቹ ነው። ከቤተ ክርስቲያኑ ፊት ለፊት ነው አቶ እዚህ ጋር የቆመው። እንደዚህ አይነት ጭንቅላትና እንግዲህ እንደዚህ አይነት ፊት ትንሽ ግራ የገባ ነው። ለምን ወይዘሮ ኤሚሊ እንደዚህ አይነት የድንጋይ ስጦታ እንደሰጡ እግዚአብሔር ይወቀው። ማንኛውም እግረ መንገዳችንን ነው እንግዲህ ሴንት ፖልን ተከትለን በስተግራ አቋርጠን ከተወሰነ ወክ ካደረግን በኋላ ደግሞ ወደዚህ ወደ ፍሊት ስትሪት ደርሰናል። ያው ሌላው እንግዲህ የነሱ መንደር ነው። ያው ሜሰንስ የነሱ ነውና this one is called the Temple Church. Fleet Street, City of London. Temple Church. The Temple Church, the Mother Church of Common Law ይላል። ሰንደይ ሰርቪስ አለው። ቴምፕል እንግዲህ ናይት ቴምፕለርስ ማለት ነው። ቴምፕል ሲሉ ናይት ቴምፕለርስ ያው ፔጋሰስ አለ የሚጋለበው ፈረስ፣ ክንፍ ያለው ፈረስ እንግዲህ በሌላኛው ዓለም መሆን አለበት እንጂ በዚህኛው አይደለም። እንግዲህ የቆየ በር ነው። ከ1748 ጀምሮ ማለት ነው። ይገርማል። ታያላችሁ ከበላይ ያሉት ራሱ እነኛ ሁለት ክንፍ ያላቸው ፍሊት ስትሪት ላይ ነው ያለው አንበሶቹ ዘ ሜሰንስ ከታች እና ከሱ ፊት ለፊት ተከትለን ስንሄድ ነው ድራጎኑን የምናገኘው በዚሁ መንገድ ላይ እንግዲህ ድራጎኑ የሚትራስ 33 ዲግሪው የሜሰንስ ሁሉም እንግዲህ አብሮ ከዚሁ ጋር እየተያዘ መሆኑን ስንነጋገር ነው እስካሁን የቆየ ነው። እና እዚህ ጋር እንግዲህ ሳይት ኦፍ ያያችሁ ነው ዘ ኮርፖሬሽን ኦፍ ዘ ሲቲ ኦፍ ለንደን ሳይት ኦፍ ዘ ዴቪል ታቨርን ይላል። እንግዲህ የዴቪል ታቨርን እዚህ ጋር ነበር። በ1787 ዲሞሊሽ ተደረገ ይላል ፍሊት ስትሪት ላይ። የሚገርም እኮ ነው። የሰይጣኑ መቀመጫ እዚህ የነበረውን ዲሞሊሽ አደረግ ነው አደረጉት። ግን ነምበር 1 ላይ ነው ያለው። ነምበር 1 በጣም የሚገርም ነው። በዛኛው ሳይዶኝ ራሳያችሁ መሰለኝ። ከዛ እሱን ተከትለን ዞር ስንል ይኸው ድራጎኑ አለ ከበላይ ቴምፕል ባር ናይት ቴምፕለርስ ባር ማለት ነው። በጣም የሚገርም እኮ ነው። እና ቅድም በሴንት ፖል ካቴድራል ላይ ያየናት ኩዊንሳን እንደገና እዚህ ጋር ይኸው በድንጋይ ላይ ቅርጽ ላይ ተዘርጋ ተቀምጣለች። ቴምፕልስ ባር ከበላይ ታዩታላችሁ። እንግና የሙዚቃ መሳሪያዎቹ አርት ይላል። ያው እንደምታዩት በአንደኛው ሳይድ እንደገና ደግሞ ሳይንስ ይላል። እና ሳይንስና አርትን ለዓለም ሰጠን። እንግዲህ የሰጣቸው ደግሞ ያው ከበላይ እንግዲህ ያለው ነው። በጣም የሚገርም እኮ ነው። በጣም የሚገርም አገር እስኪ ወደዛኛው ደግሞ ተሻግሬ ደግሞ አየዋለሁ። በጣም ይገርማል። በጣም በዚህኛው በኩል ደግሞ ዋር እና ፒስ ይላል። የ1984 አይነት ነገር ሆነብን እኮ ዋር በአንደኛው በኩል ፒስ በአንደኛው በኩል። ያው እዚህ ጋራ
under the direction of the Committee of Letting the City Lands of the Corporation of London, John Thomas Bedford. እንግዲህ የግል ድርጅት ነው ኮርፖሬሽን ኦፍ ለንደን። ያው እንደምታው ዘ ኮርፖሬሽን ኦፍ ለንደን የተሰጠበት ይሄ ድራጎኑ ስር ነው እንግዲህ ቴምፕልስ ባ የሚገርም ነው። በዛኛው በኩል ደግሞ ተሻግሬ ደግሞ ማሳያችሁ ይሆናል። በዛኛው በኩል ተሻግሬ ላሳያችሁ። በዚህኛው በኩል ደግሞ ሳሳያችሁ ያው እንግዲህ ያው ከበላይ አለ ድራጎኑ ያው ኮት ኦፍ አርምስን ይዞ እንዳለ ወደ ታች ወረድ ብለን ደግሞ በምናይበት ጊዜ ያው በዚህኛውም ሳይድ ሳይንስ እና አርት ስቱድ ሂር። በጣም ነው የሚገርመው። ቅድም እዛ ጋር እንግዲህ የቤቱ ያኛው የዴቪል ታቨርን ነው ይሄ የሚሉት። እንግዲህ ቤቱን አያችሁት? በጣም የሚገርም እኮ ነው። የዴቪል ታቨርን ነው የሚባለው። ነምበር ዋን ቁጥር 1 ላይ ነው ያለው። ይሄ መቀመጫው ነው ማለት ነው። በጣም የሚገርም ነው እና ያው እዚህ ጋር ጎን ለጎን አድርገውታል ማለት ነው። ወይ መድኃኒዓለም ይገርማል፣ በጣም ይገርማል። እና አሁን ደግሞ እንግዲህ እንደ ማጠቃለያ እንዲሆነን እዚህ ሎንግ ኤከር ጋራ ደርሰናል። እንግዲህ ዱሪ ሌን እና ሎንግ ኤከር ጫፉ ላይ ያለው እንደሚታወቀው የዋነኛው እንግዲህ የግራንድ ሎጁ ነው። ግራንድ ሎጁ የፍሪሜሰነሪ ቴምፕል ነው እና ዋነኛው ማለት ነው እንግዲህ ዘ ማዘር ኦፍ ኦል ሎጅስ የሚባለው ያው እንደምታዩት በደንብ አሁን በፊት በደንብ ጥርት ባለ ሁኔታ አልቀረጽኩትም ነበርና አሁን እንድታዩት ነው። አሁን እንግዲህ በላይ ታዩታላችሁ፣ ኮከቡን ከላይ ታዩታላችሁ አይደል? እና በ1717 ከ1967 ሁለቱ ቀኖች አሉ። በጣም የሚገርም ነው። እንግዲህ ዋነኛው ቴምፕላቸው ነው ይሄ በጣም ይገርማል። እንግዲህ ሴኩሪቲውም ጠብቋል። ይሄ ምልክቱን ያያችሁ የፍሪሜሰነሩ እንትን ላቭ ዴ ታሴ ቪድ ማለት አለመናገር ማለት ነው። ጆሮም አይሰማም ማይም ሁሉ በሚስጥር ማለት ነው። ያው ቴምፕሉ እንግዲህ እንደምታዩት 33 ዲግሪ አውርተን ይህንን ባናወራ የማይሆን ነው። በጣም ይገርማል። ያው ዘ ስቶን ዋዝ ሌይድ ባይ ፊልድ ማርሻል HRH ዘ ዱክ ኦፍ ኮኒንግት KG Grand Master on July 14, 1927. ገርማል። እንዴት ትልቁ እንደሆነ እያያችሁ ነው። በጣም የሚገርም ነው እኮ ሰፈር ነው፣ መንደር በጣም ትልቅ ነው ቴምፕሉ ማለት ነው። አሁን በመቀጠል ለማሳያችሁ ከዚሁ ከፍሪሜሰነሪ ቴምፕሉ ከሎጁ ማለት ነው ትንሽ እንደተጓዝን እንግዲህ ያው የፉትቦል ሜዳን ከዚህ በፊት ማን እንደሰራው አሶሲዬሽን ፉትቦል ጋር በተያያዘ ሜሰኖች እንዳሉበት ስናገር ነበርና መጀመሪያ እንግዲህ ወደ ለንደን ሲመጣ የተጀመረው እዚህ ኪንግ ስትሪት ላይ ነው ብያችሁ ነበር ከዚህ በፊት እና ይህም ቢልዲንግ አሁን አሳያችኋለሁ።
እና በደንብ አድርጎ ነገሮቹን ግልጽ ስለሚያደርግልን ካሜራውን ላዙረውና የምታዩት ይሆናል። ይህ እንግዲህ ከአሶሲዬሽን ፉትቦል ጋር በተያያዘ እንግዲህ በሜሰኖቹ እርዳታ መጥቶ እንዴት አሁን ዓለምን ያጥለቀለቀው ስፖርት እንግዲህ ስፖርት ለመንቀፍ አይደለም፣ ግን አሶሲዬሽን ፉትቦል አሁን ተጫዋቾች ኦልሞስት እንዲመለኩ የሚያደርገው አይነት ነገር ከየት እንደመጣ ነው የምናየው። ቢልዲንጉን እንግዲህ በፊት ለፊቱ ያው እንደምታዩት ሁለቱ ፒላሮችን ታያላችሁ። ያው እንግዲህ ባለፈው የት እንደተነጋገር ነው ማለት ነው። ከዛ ወደ ውስጥ ዘልቀን ፊት ለፊት በምንገባበት ጊዜ የጂ ምልክት ታያላችሁ አይደል? ያው ጂ ምልክት ያው ሰዎቹ በር ላይ ቆመዋል፣ ግን ጂ ምልክት ያው ከውስጥ በኩል ይታያል። እንግዲህ ኮምፓሱ ስኩዌሩ ከዛ ጂው ምልክት ታያላችሁ አይደል? ዝም ብሎ በምክንያት ነው የሚያደርጉት ሁሉን ነገርና እዚህ ጋር አንድ ፕላክ አለ። እሱም ፕላክ ላሳያችሁ እንደምታዩት ማለት ነው። እና ከዚህ ነው እንግዲህ የተጀመረው አሶሲዬሽን ፉትቦል እና ጂው መካከል ላይ ያው ቁጭ አድርገውታል ማለት ነው። እና የማን ቢልዲንግ እንደሆነ በደንብ ሲነግሩን ነው እንግዲህ